ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። ዛሬ ተሰሙ አዳዲስ መረጃዎችንና በስፋት ደግሞ የምንተነተነውን ጉዳያችንን ይዘን ወደ እናንተ መተናል። ፕሮግራሙን አዘጋጅቼ የማቀርብላችሁ አማደገፋ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በመግቢያ ይል ማለት እንደሞከርኩት ዛሬ ሰማናቸውን መረጃዎች በቀዳሚነት ወደ እናንተ አደርሳለሁ። ከዚያም ደግሞ ትኩረት ልናደርግበት የሚገባ አንድ ጉዳይ ደግሞ እንዲሁ አንስተን የተለያዩ ማሳያ የሚሆኑ ቪዲዮዎችን እየጋበዝኳችሁ አብረን ነው ቆይታ የምናደርገው። ዛሬ በስፋት የምንዳስሰው ጉዳያችን መረጃዎች እርስ በርሳቸው ሲጣረሱ አንዱ አካል ሌላኛው አካልን የማይደግፍ አይነት መረጃዎች ሲያነሱ ምንድነው የሚጠቁሙን እነዚህ ነገሮች የሚሉ ጉዳዮችን እናነሳለን። ከሰሞኑ ባለፈው ሳምንት አንድ ሄሊኮፕተር ጎንደር አካባቢ ጎርጎራ እንደዚህ ተከሰከሰ ተብሎ ሲወጡ የነበሩ መረጃዎች አሉ። አሁን ላይ መረጃዎቹ ምን አይነት ኢምፕሊኬሽን አላቸው? እነዛ እውነት ነው ውሸት ነው የሚሉ ጉዳዮችን አንድ ግሩፕ ውስጥ ያሉ ሰዎች ከተለያየ አንግል ሲያነሱት እያየን ነውና እነዚህን የሚጠቁሙ መረጃዎችን ያነሳን ጉዳዩን ለመዳሰስ እንሞክራለን። ከዛ በተጨማሪ እንዲህ ብለን ነበር እንደዚህ አይነት ባለስልጣናት መረጃ ተይዞባቸዋል የሚሉ ጉዳዮችን የሚያነሱ ሰዎችም ደግሞ አሉ። ይሄ ጉዳይ ከምን አንፃር ሊታይ ይገባል የሚለውን ጉዳይም ደግሞ እየፈተሽን ቆይታ እናደርጋለን። እነ አሳየ ደርቤ እነ መሳይ መኮንን እነ ሲሳይ አጌና የተናገሯቸውን ነገሮች በአስረጅነት ዛሬ እያቀረብን ነው ቆይታ የምናደርገው። ነገር ግን በቅድሚያ ዛሬ የተሰሙ መረጃዎችን እንዲህ አደረሳችኋለሁኝ። አብራችሁን ቆዩ። 37 ኢትዮጵያውያን በሞት ሊቀጡ ነው። በሳውዲ አረቢያ 37 ኢትዮጵያውያን ላይ የሞት ቅጣት ተፈጻሚ ሊደረግ መሆኑን የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብቶች ተሟጋች ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። የኢትዮጵያ ዜጎችን ጨምሮ በመቶዎች በሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችልም ተገልጿል። ድርጅቶቹ ባወጡት የጋራ መግለጫ ከህገወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይ በእስር ላይ የሚገኙ ኢትዮጵያውያን፣ ሶማሊያና ግብጽ ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸውም ገልጸዋል። መግለጫው በተያዘው ዓመት 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸውም ገልጿል። በተጨማሪም ሰኔ 9 ቀን 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉና ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የህዳሴ ግድብን በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ ገለጹት። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ድረገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎች ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡም ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉ ፕሬዝዳንት ዶናልድ ትራምፕ አክለው ተናግረዋል። ለዚህ የኖቤል የሰላም ሽልማት አላገኝም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላምን በማስፈኔ የኖቤል የሰላም ሽልማት አላገኝም ያሉት ፕሬዝዳንት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ በጽሑፋቸው አስታውቀዋል። የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምንም ባደርግ የኖቤል የሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል እና ለኔ ዋናው ነገር ያ ብቻ ነው። አመጣውት ለሚሉት ሰላም የሚገባውን ክብር እንዳላገኙም ጨምረው ተናግሯል ፕሬዝዳንት ዶናልድ ትራምፕ።
በኦሮሚያ ክልል ምስራቅ ወለጋ ዞን በሱቡ ሶሬና ጉቶ ጊዳ ወረዳዎች የሸኔ ታጣቂዎች ፈጸሙት በተባለ ጥቃት ቢያንስ 18 ሰዎች ተገድለዋል ሲሉ ነዋሪዎችና የሟች ቤተሰቦች ተናገሩ። አንድ ስሜ ከመነገር ይቆያሉ ነዋሪ በሰጡት ቃል ሰኔ 9 ቀን 2017 ዓ.ም እና ግንቦት 27 ቀን 2017 ዓ.ም በሸኔ ታጣቂዎች 18 ሰዎች ተገድለዋል። ሟቾቹ የአማራም የኦሮሞም ተወላጆች ናቸው ብለዋል። ጊዮርጊስ የሚባል አንድ ቤተክርስቲያን ተቃጥሏል፣ በሁለቱ ብሔሮች ተሰውተዋል ያሉትኛው አካል እርሻ ትተናል፣ ርጭትም ትተናል፣ መኖር አልቻልንም ሲሉም አማረዋል። ሰሚ ጠፍቶ እንጂ በየቀኑ የሚገደለውና የሚፈናቀለው ብዙ ነው ብለው የሰሞኑን ጥቃት ለየት የሚያደርገው ወደ አርሶ አደሩ ከባድ መሳሪያ ነው ሲተኮስ የነበረው። የኦሮሚያ ተወላጆችም አርጆ ከሚባል ቀበሌ ወደ ውኬ ተፈናቅለዋል። ለምን እንደወጡ ስንጠይቃቸው ወረዳውና ዞኑ ውጠው ብለው ነው እንዳሏቸውም አስረድተዋል። ሌላኛው ነዋሪ የሟቾች ቁጥር 18 መሆኑን ተናግረው በሰሞኑ ተጎጂ አንዱ እኔ ነኝ፣ ያጣሁትም ወንድሜን ነው። ሸኔ ነው መጥቶ ጥቃቱን የፈጸመብን፣ ብዙ ሰዎች በጥይት ተመተው ቆስለዋል ብለዋል። ከሟቾች ባሻገር 4 ሰዎች ያሉበት እንደማይታወቅ የሟቾች ወንድሞችም የቀብር ስርዓት ጃርቶ ቶሌራ ቅዱስ ጊዮርጊስ ቤተክርስቲያን እንደተፈጸመም ተናግረዋል። ነዋሪዎቹ ከሟቾቹ ባሻገር ከብቶች እንደተወሰዱባቸው፣ መከላከያ በአካባቢው ደርሶ እንደተመለሰ፣ ታጣቂዎቹ ግን በአካባቢው እንዳሉ አሁንም ስጋት እንዳለባቸው ገልጸው ለማን አቤት እንበል፣ እንዴት ሆነን ነው የምንኖረው ሲሉም ጠይቀዋል። ታጣቂዎቹ ጎራ ቀበሌ ሐሙሲት ቦርሎ በሚባል ቦታ ያሉ እንደሆነም ጠቁመዋል። እናት ፓርቲ ባወጣው መግለጫም በወረዳዎቹ የንጹሃን ግድያ መፈጸሙን፣ ከ2 ሳምንት በፊት 8 ንጹሃን በአሰቃቂ ሁኔታ መገደላቸውን፣ 4ቱ የት እንደደረሱ እንደማይታወቅ ገልጾ አሁን ላይ በጉቶ ጊዳ ወረዳ ጃርቶ ቶሌራ፣ ፈይሳ፣ አርጆ፣ ሎኮ፣ ሊጎና ወጦ ቀበሌዎች በሱቦ ሱሬ ወረዳም በተለይ ደንገጆ ጉሎ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው ብሎ ነበር። በአካባቢዎቹ ሰኞ ሰኔ 9 ቀን 2017 ዓ.ም ከንጋት ጀምሮ 9 ሰዎች መገደላቸውንና ቀብራቸው መፈጸሙም ሳይቻል ቀርቶ እንደነበረ፣ ግድያውን የፈጸመው ሸኔ እንደሆነ፣ በርካታ ንብረትም እንደዘረፈም ተገልጿል። ፓርቲው በመግለጫው ግድያውን አውግዞ በሁለት ወረዳ ያለው ህዝብ ከማለቁ በፊት መከላከያ ወደ ቦታው ይሰማራ፣ ህዝቡም በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና በወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መካከል በመግባት ማንነትን ማዕከል ያደረገ የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል ቅስቀሳዎች ያቁሙ ሲል አሳስበዋል። መረጃውን ያገኘነው ከቲክቫ ኢትዮጵያ ላይ ነው። ውድ ተከታታዮቻችን ለዛሬ ያዘጋጀናቸው አጫጭር መረጃዎች እነዚህ ናቸው። አሁን በስፋት የምንዳስሰውን ጉዳይ ወደ እናንተ እናደርሳለን። የመጀመሪያ ቪዲዮ የምጋብዛችሁ አሳየ ደርቤ ነው። አሳየ ደርቤ አንድ ቃለ ምልልስ ላይ የተናገረው ነገር ብዙዎችን አስገርመዋል። በተለይም ባለፈው ሳምንት በጎንደር ወይ ጎርጎራ አካባቢ ተከሰከሰች ከተባለችው ሄሊኮፕተር ጋር ተያይዞ በጣም በርካታ መረጃዎች ሲወጡ እንሰማለን፣ እናያለን። ይሄንን አስመልክቶ አሳየ ደርቤ አንድ አዲስ መረጃ ይዞ መጥቷል። እስኪ ያሳየ ደርቤን መረጃ እንስማና እዛ ላይ የሚነሱ ጉዳዮችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። ዜና ለምሳሌ ነው አሁን የደረሰ መረጃ በውስጥ ምንድነው ይሄን ሄሊኮፕተር ቦምብ ላይ የፈጠፈጠው አብይ አህመድ ነው የሚል መረጃ ደርሶኛል። እዛ አካባቢ ያሉ ልጆች እንደውም ክሌም እንዲያደርጉ የተፈለገው የአብይን እንትን ለማድበስበስ ነው የሚል መረጃ ደርሶኛል። እንግዲህ ይሄ መረጃ እውነት ነው አይሆን ብዬ መናገር ባልችልም ማለት ነው። እና ባላደረጉት ነገር መረጃውን እንደገና የፋኖን ዘገባ የሚሰሩ ሚዲያዎች ቅቡልነት እንዲያጡ የሚያደርግ መረጃ ማሰራጨት ልክ አይደለም። አንዳንድ ጊዜ ፕሮፓጋንዳ ስራ ሊሰራ ይችላል። ፕሮፓጋንዳ ስራ ሊሰራ ግን እውነታው ቢያንስ በተወሰነ መልኩ መረጃውን ተረድቶ መሆን መቻል አለበት። ከዛ ውጭ ግን ኤግዛጀሬት የሆነ የተጋነነ ነገር እያመጡ ሚዲያውን ቅቡልነት እንዳይደርግ እንዳይኖረው የማድረግ ስራ ተሰርቷል ብዬ በማመኔ የተነሳ ነው እውነቱን ለመናገር የደፈርኩት። እንግዲህ እንደሰማችሁት አሳየ ደርቤ ደረሰኝ ያለው መረጃ በእርግጥ እሱም አላረጋገጥኩትም ብሏል። ግን ጥቁምታዎች ይሰጡናል። ለምንድን ነው እንዲህ አይነት ጉዳዮች የሚነሱት የሚል ጥቁምታ መስጠቱ አይቀርም። ለዛ ነው ማንሳት የወደድነውና ሄሊኮፕተሩ እንዲከሰከስ ወይ እንዲጋይ እንዲፈነዳ ያደረገው የዶክተር አብይ መንግስት ነው ራሱ ነው ያደረገው የሚል መረጃ ሲሰጥ ነው የምንሰማው። አንደኛ ነገር መጀመሪያ ሄሊኮፕተሩ ጋይቷል ፈንድቷል ወይ ትልቅ ጥያቄ ነው።
ተመቶ ወድቋልም ሌላ ጥያቄ ነው። መንግስትም ያነሳው በቴክኒክ ብልሽት መሬት ላይ አረፈ የቴክኒክ ብልሽት ነው ያጋጠመውም ሌላ መረጃ ነው። 3 መረጃዎች አሉ ማለት ነው። አሁን ጋይቷል ፈንድቷል እንዲሆኗል የሚሉ ጉዳዮች ነገሩን ለማጋነን የመጡ ሊሆኑ ይችላሉ። ይሄ አልፎ ይሄንን ያደረገው መንግስት ነው ዶክተር አብይ አህመድ ነው ይሄንን ያደረገው የሚል መረጃ ሲያሰራጭ ነው አሁን የምትሰሙት አሳይ ደረበ። ኦኬ አንዳንድ ጥያቄዎች ማንሳት ያስፈልጋል። ሪሊ መንግስት ይሄንን አድርጎት ከሆነ ጠቅላይ ሚኒስትሩ ይሄንን አድርገውት ከሆነ በሌላ አባባል ምን እያለን ነው ማለት ነው? አሳይ ደረበ እና ሀብታሙ አያሌው ከአብይ አህመድ ጋር እየሰሩ ነው እያለን ነው በሌላ አማርኛ። ምን ማለት ነው ይሄ? ያወጣችሁት መረጃ ስህተት ነው እያላቸው ነው። ፋኖ ይሄንን አላደረገም፣ ሄሊኮፕተሩን አልመታም። በሰበር ዜና ያሰራጫችሁት መረጃም ልክ አይደለም። መረጃው እኔ እንደደረሰኝ ከሆነ አብይ አህመድ ነው ያደረገው እያለ ከሆነ እና አብይ አህመድ አድርጎት ስሙ ግን በፋኖ እንዲላከክ ፈልጓል እያለ ነው እንግዲህ አሳየ ደረበ። ስለዚህ በፋኖ እንዲላከክ ከፈለገ ፋኖች እኛንን መተን የጣል ነው ያሉት ፋኖች ከአብይ አህመድ ጋር እየሰሩ ነው ማለት ነው። አስበውበታል ይሄንን ነገር አሳየ ደረበ ሲያወጣ ይሄንን መረጃ። ሰበር መረጃ ደርሶናል ብለው በአለም የናኙት ጉዳዩን እነ መሳይ መኮንን እነ ሀብታሙ አያሌው እነ ደረጃ ሀብተወልድ ሌሎችም ብዙዎቹ የቲክቶክ ላይ የሚሰሩ ልጆች በጠቅላላ ከአብይ አህመድ ጋር እየሰሩ ነው ማለት ነው። አሁን መነሻው ምንድነው? ያሳየ ደረበ አብይ አህመድ ጉዳዩን አድርጎት ከዛ በሱ ስም እንዳይሆን ፋኖች ክሌም እንዲያደርጉት ጉዳዩን ተፈልጓል። ፋኖች ክሌም ካደረጉት ከአብይ አህመድ ጋር እየሰሩ ነው ማለት ነው። ታዲያ በዚያ አግባብ እየሄደን ካለ ለምንድነው እስክንድር ነጋን ብቻ የምትወቅሰው ከአብይ አህመድ ጋር እየሰራ ነው ብለህ? በተደጋጋሚ ወቀሳ ይደርስበታል እንደምታውቁት እስክንድር ነጋ። እስክንድር ነጋ ከብልጽግና መንግስት ጋር እየሰራ ነው ብለህ ከወቀስከው እነዚህ ሰዎችም የአብይ አህመድን ጥፋት ወደ ራሳቸው እያዞሩ ጥፋቱን እኛንን ያደረስነው ብለው ክሌም እያደረጉ ነውና ከአብይ አህመድ ጋር እየሰሩ ነው። እነሱን ለምን አትወቅስም? እንዴት ባለ አይምሮ እየታሰበ እንደሆነ አልገባኝም እውነቱን ለመናገር። አንድ ጥያቄ ይሄ ነው። የጎንደር ፋኖች ተመስገንን ለመግደል ከአብይ አህመድ ጋር እያሴሩ ነበር ማለት ነው የሚል ጥያቄ እንድናነሳ ያደርገናል። አንደኛ። ሁለተኛ እንግዲህ ከመንግስት ጋር የሚሰሩት ከብልጽግና ጋር ሆኖ ብልጽግና ሆነው ነው። አሁን ከብልጽግና ጋር ሆኖ የሚለው ራሱ እነሱን ኤክስክሉድ ያደረገ ነው የሚሆነው። ኦሬዲ ብልጽግናዎች ናቸው። እነዚህ ሰዎች አማራ ሆነው ብልጽግና ውስጥ የሚሰሩት ባለስልጣናት እነ ተመስገን ጥሩነህ እና አገኘሁ ተሻገር የሚበጁን አይደሉም። ሪሊ አማራም አይደሉም። ከመንግስት ጋር እየሰሩ ነው፣ እየተሞዳሞዱ ነው፣ አማራውን እያስፈጁ ነው የሚል ጥያቄ ያነሱባቸዋል። ይሄንን ደግሞ ማድረግ የምንችለው ስርዓቱን አሸንፈን በመቀየር ነው የሚል ጥያቄም እንደሚያነሱ ይታወቃል። እነዚህን ሰዎች አሁን አሳየ ደረበ የሚለው ነገር እውነት ቢሆን እኮ ነው፣ እውነት እንዳልሆነ የታወቀ ነው። ግን እውነት ቢሆን በእርግጥም ሄሊኮፕተሩን ለማጋየት ለማፈንዳት ያሴረው አብይ አህመድ ሆኖ ቢሆን ኖሮ እናንተ የማትፈልጓቸውን ባለስልጣናት ነበር እያስወገደላችሁ የነበረው። ስለዚህ ከእናንተ ጋር እየሰራ ነበር ማለት ነው። እንደ አይነት ጥያቄ ማንሳት እንችላለን። ይሄ ቢጠየቅ ምን አይነት ምላሽ ነው ሊሰጥ የሚችለው? እየረዳን ነው አብይ አህመድ እያልክ እኮ ነው። እኛ ማንፈልጋቸውን ባለስልጣናት በማስወገድ እየረዳን ነው። እንግዲህ አሁን እዛ ሄሊኮፕተር ውስጥ ነበሩ የተባሉትን ባለስልጣናት በተለይ የአማራ ብሔር ያላቸውን ባለስልጣናት ነበሩ አይደል? እዛ የነበሩት ሬሳቸው ሊገኙ ምናምን እየተባለ ሲሟረትባቸው የነበሩት እነሱን በማስወገድ እየረዳን ነው እያልክ እኮ ነው አሳየ ደረበ። አብይ አህመድ አድርጎት ከሆነ አላደረገውም እንጂ አድርጎት ከሆነ እነሱን በማስወገድ እየረዳን ነው እያልክ ነው እና እያሞገስከው ነው። ልታመሰግነው ነበር የሚገባው ማለት ነው። እንዳንተ አላማ እንዳንተ አቋም እነዚህ ሰዎች መኖር የለባቸውም የአማራ ትግል ውስጥ የቋንጃ ከክናቸው እነዚህ ሰዎች ብሎ እንደሚያምን ሰው ካስወገደልህ አብይ አህመድ እሰየው ነው ነበር እኮ ልትል ይገባ የነበረው። ስለዚህ እየደገፈ ነው ማለት ነው። አንተንም እየደገፈ ከሆነ በአንተ መስፈርት መሰረት ደግሞ አንተ አማራ አይደለህም ማለት ነው። ምክንያቱም ከብልጽግና ጋር የሰራ ከአብይ አህመድ ጋር የሰራ ሰው በሙሉ የአማራን ትግል የካደ ነው ባንዳ ነው የሚል ስያሜ ስትሰጥ ነው የምናውቀው።
ለዛ ነው በዚህ መጠን እስክንድር ነጋ ላይ ስትወርድበት የነበረው ነው። እኔ አሁን እስክንድር ነጋ የመከራከር እንትን ኖሮኝ አይደለም። እሱም ሌላ ብዙ ትችት ሊቀርብበት የሚችል ሰው ነው። ግን መስፈርታቸው እንደዛ ነው። ከብልጽግና ጋር የሰራ ባንዳ ነው፣ ከአብይ አህመድ ጋር የሰራ ባንዳ ነው የሚል አመክንዮ የሚያቀርቡ ሰዎች ናቸው። ስለዚህ እነዚህ አማራ የሆኑ ባለስልጣናት ብልጽግና ውስጥ ያሉ ባለስልጣናት በአንድም በሌላም መንገድ የአማራውን ትግል እየጎዱ ነው ብሎ የሚያምን ሰው እነዚህን የሚያስወግድለት ሰው አብሮት እየሰራ ነው ማለት ነው። አሁን በአሳየ ደርቤ ትንታኔ መሰረት አሳየ ደርቤ ደረሰኝ ባለው መረጃ መሰረት አብይ አህመድ ይህንን ለማድረግ ሰርቶ ከሆነ ከአሳየ ደርቤ ጋር እየሰራ ነው ማለት ነው። አሳየ ደርቤ ደግሞ ከአብይ አህመድ ጋር ከሰራ ራሱ ባንዳ ነው ማለት ነው። በራሱ መስፈርት መሰረት እንሂድ ካለን እንደዚህ ክላሽ የሚያደርግ ነገር ላለመሆኑ ምን ማረጋገጫ አለ የሚል ጥያቄ ማንሳት ያስፈልጋል። ነገር ግን ይሄ የሚያሳየው የነገሩን ውሸትነት ነው። የሄሊኮፕተሩን ነገር ውሸትነት ነው። አንዱ ሰበር ዜና ሲል ሌላኛው አብይ አህመድ ያቀናበረው ነው ሲል ሌላኛው ከሌ ሞቷል ሲል ሌላኛው ካሜራማን ነው የሞተው ሲል የተለያየ አይነት መረጃ ከአንድ ቋት ሲለቀቅ ስታዩ ይሄ የሚያሳየው በእርግጥም ነገሩ ውሸት ነው ማለት ነው። ውሸት ካልሆነ አሳማኝ መረጃ አምጡ፣ አብይ አህመድ ያደረገው ፋኖ ያደረገው የሚል እርስ በርሱ የሚጣረስ ነገር አታድርጉ። አንድ ይሄ ነው። ሁለተኛ ጉዳይ የምናነሳው ምንድነው? ከሰሞኑ ታዬ ደንዳ ወደ ሚዲያ ወጥተው በእርግጥ ታስረዋል። ከመታሰራቸው በፊት ያደረጓቸው ንግግሮች ናቸው። እንዲህ አድርገዋል የሚሉ ጉዳዮች ሲነሱ ነበር። ሌሎች ባለስልጣናት ለምንድነው እንዲህ የማይሉት የሚል ጥያቄ ይነሳል። እያወቁ ለምን ዝም ይላሉ የሚል ጥያቄ ይነሳባቸዋል። ለዚህ ጥያቄ የመሳይ መኮንን ምላሽ ገረሜታን የሚፈጥር ነው። እስኪ እሱን ሰምተን እንመለስና አንዳንድ ጉዳዮችን እናነሳለን። አብራችሁን ቆዩ። አሁንም አኑ ጁላ ሳይቀር እነ ጀነራል አበባው ታደሰ ሳይቀር አብይ አህመድ እጅ ላይ በጣም መጥፎ የሚባል የነሱ ዶክመንቶች አብይ እጅ ላይ አለ። በዛ ነው ያዛቸው። በጣም እርግጠኛው ነኝ የምነግርህ ሽመልስ አብዲሳ ስልኩን አምነው በመጸዳጃ ቤቱ፣ በመኝታ ቤቱ፣ በዕቃ ቤቱ፣ በሁሉም ቦታ ላይ መሳሪያ አስቀምጧል። ወይ የድምጽ ወይ የምስል መቅረጫ አምናቸው እና አንድ ወቅት ላይ ምን ሆነ? አንድ ለጊዜው ስሙ መጥቀስ አያስፈልግም፣ ከሱ አካባቢ የመጣ መረጃ ስለሆነ ነው። እንዲህ ትከሻውን ነካውና ትላንት ምን እንዳደረግክ አውቃለሁ አሉ። ይሄ ሰውዬ ትላንት ምን ያድርግ የሚያስታውሰው ነገር የለም። ሚስቱን ሳይቀር ነው የተጠራጠራታሉ። ምን አድርጌ ይሆን? እንደዚህ አይነት በፍርሃት ቆፈን እያንዳንዱን ባለስልጣን በእያንዳንዱ ነገር ይሰልላቸዋል። በነገራችን ላይ ከመለስ ዜናዊም ከኃይለ ማርያምም የበለጠ የፌዴራል መዋቅሩ የፈረሰበት ማዕከላዊነት በሚገባ የሰፈነበት ድሮ አንድ የክልል ፕሬዝዳንት ተጠሪነቱ ለክልሉ ምክር ቤት ነበር። አሁን ባልተጻፈ ህገ መንግስት ባልተጻፈ ህግ እያንዳንዱ የክልል ፕሬዝዳንት ተጠሪነቱ ለጠቅላይ ሚኒስትሩ ነው። ጧት ሪፖርት የሚያደርጉት ለሱ ነው። በጣም ነው የሚፈሩት። በምን እንደሚመጣባቸው አይታወቅም። በእንደዚህ አይነት መልኩ ነው ባለስልጣናቱን እያስፈራራ በፍርሃት ቆፈን ውስጥ አድርጎ እየመራ ያለው። ይሄ ሁሉ የፍርሃቱ የአቅመ ቢስነቱ ውጤት እንደሆነ ነው የሚነገረውና ይሄን እዛ በቅርበት እናቅ ነበር፣ እንሰማ ነበር። ይሄ ነው የመሳይ መኮንን ትንታኔ። አሁን ከዚህ ውስጥም ጥያቄ መጠየቅ መቻል አለብን ብዬ አስባለሁ። እንግዲህ የባለስልጣናቱ በአብይ አህመድ ዙሪያ አሉ የሚባሉት ባለስልጣናት የሚያውቁት ነገር አለ ነው። አሁን መነሻው እኮ እሱ ነው። የሚያውቁት ነገር አለ ግን እንዳይናገሩ ምስጢር ተይዞባቸዋል የሚል ነው። አሁን መሳይ መኮንን ባለው ደረጃ የቤት ውስጥ ገብቷል። በነገራችን ላይ መሳይ መኮንን ጓዳ ገብቶ ያየ ነው የሚመስለው። ራሱ ካሜራዎቹን የሰቀለ ነው የሚመስለው። የሰቀሉ ሰዎች እንኳን ቢኖሩ በዚህ ደረጃ በእርግጠኝነት ይናገራሉ ብዬ አልጠብቅም። የሰቀለ እዛ ኮርነር ላይ የሰቀለ የሆነ ቦታ ላይ ያንጠለጠለ ዴስክ ኮምፒውተር ላይ ዴስክ ላይ እንደዚህ አልጋው ስር ምናምን ድምጽ ለመቅጃ ምስል ለመቅረጽ የሚያገለግሉ ካሜራዎችን ገብቶ የሰቀለ ነው የሚመስለው መሳይ አወራሩ። ግን ቢሆን ኖሮ አብይ አህመድ እንዲህ ያደረገ ቢሆን ኖሮ አሁን እኔ አላደረገም ለማለት የሚያስችል በቂ መረጃ ወይ ደግሞ አድርጓል ለማለት የሚያስችል በቂ መረጃ መቅረብ አለበት ነው መነሻ እሱ ነው። አሁን አብይ አህመድ እንደዛ ያደረገ ነው በትክክል አሁን ሲናገር ነበር አይደለ? መሳይ ቪዲዮ ላይ ትከሻውን ነካ አድርጎት የሆነ ፊልም ነው የሚመስለው፣ የሆነ ሲን እያየን ነው የሚመስለው። ትከሻውን ነካ አድርጎት ዞር ሲል አልታያችሁም? አሁን ሽመልስ አብዲሳ ዞር ሲል ከዛ የሆነ ሰስፔንስ ክላሲካል ሲለቀቅ በቃ ፊልም ነው የሚመስለውና ትከሻውን ነካ አድርጎት ዞር ሲል
ትላንትና ያደረከውን አውቄያለሁ ሲለው አብይ አህመድ ኤኒዌይስ አድርጎት ከሆነ በዚህ ደረጃ ባለስልጣናቱን የሚሰልል ከሆነ ጥያቄ ማንሳት አለብን። ገዱ አንዳርጋቸው ለምንድን ነው ያልተሰለለው? አሁን ገዱ አንዳርጋቸው ውጭ ወጥቶ እንደ ልቡ ነው የሚያወራው። እንደ ልቡ የደህንነት ጉዳዮች አማካሪ ሚኒስተር ነበረ፣ የውጭ ጉዳይ ሚኒስተር ነበረ፣ የአማራ ክልልንም እንደዚያው ያስተዳድር ነበረ። በዚህ ጊዜው ትልልቅ ስልጣኖች ናቸው እነዚህ እንደምታውቁት። በዚህ ጊዜ ሁሉ በተለይ ውጭ ጉዳይ ሚኒስተርና የደህንነት አማካሪ እያለ ከጠቅላይ ሚኒስትሩ ጋር በጣም የቅርብ ግንኙነት ሊኖረው ያስፈልጋል እንደሚታወቀው። በዚህ ጊዜ ለምን አልሰለለውም? ገዱ ቤት ለምን ካሜራ አልተተከለም? ለምን ሚስጥር አልተያዘበትም? አሁን እንደዚህ ወጥቶ እንደልቡ ሲያወራ እንዴ ተከሻውን ነካ አድርጎ ባለፈው እኮ እንደዚህ ያደረከውን አውቃለሁ ለምን አላለውም? አድርጎት ቢሆን አብይ አህመድ እንደዚህ የሚል ጥያቄ ማንሳት ያስፈልጋል። ራሱ መሳይ መኮንንስ ላይ ለምን መረጃ አልተያዘም? ራሱ መሳይ መኮንን በየመከላከያ ድንበሩ እየሄደ ሲዘግብ አንዴ ፊልድ ማርሻሉን ሌላ ጊዜ ጄኔራሉን እያማረጠ ቃለ መጠይቅ ሲሰራ የህወሓትን እንደዚህ ያደረገ እነሱ የህወሓትን ተዋጊዎች ሲያበጠለጥል በየግንባሩ ባውደ ግንባሩ እየዞረ መረጃ ሲሰራ በየመንግስት ሚኒስቴር መስሪያ ቤቱ እየሄደ ቃለ መጠይቅ ሲያደርግ ለምንድን ነው ሚስጥር ያልተያዘበት? ወይስ ሚስጥር የለውም? መሳይ መኮንን ገንዘብ ፍለጋ ነው እንደዚህ የሚሉት ሲሉ ነበር ባለፈው ፊልድ ማርሻል ብርሃኑ ጁላ ከሲሳይ አጌና ጋር ቃለ ምልልስ በነበራቸው ጊዜ። እኔ አሁን አላምንም ገንዘብ ፍለጋ ነው መሳይ መኮንን እንዲያደረገው ብዬ አላምንም። መረጃ ስለተያዘባቸው ነው ብሎ መሳይ መኮንን የሚያወጣውን መረጃ አላምንም። ትክክለኛው መረጃ እስካሉ ነገሮችን በጥርጣሬ ማየት አለብን ጋይስ። አንድ መረጃ ከብዙ አቅጣጫ ታይቶ መጨረሻ ላይ ሲደረስ ነው ይሄ እውነት ነው ሊባል የሚገባው። ቅድም ያነሳናት አሁን የሄሊኮፕተሯ ጉዳይ አለ። ለምሳሌ የሄሊኮፕተሯን ጉዳይ እንደሰማ ያመነ ሰው አለ። እኔ አሁንም ባላምን መንግስትም ስትሽከረከር ዛፍ መቷት ነው የሚለውን አላምንም። ፋኖ በጥይት መቷት ነው የሚለውንም አላምንም። አብይ አሁን አሳይ ደረብ የመጥቶ አብይ አህመድ ነው እንደዚህ ያደረገው የሚለውንም አላምንም። ኮንክሪት የሆነ መረጃ መቅረብ አለበት። በነገራችን ላይ ሆኖ ቢሆን ኖሮ ጉዳዩ በቪዲዮ ቀርጾ ለማሰራጨት የሚቀድማቸው ሰው አልነበረም። ፋኖችም ቢሆን ስላልሆነ ሊሆን ይችላል። ጉዳዩ ከነጨራሹ አፕል ለማድረጉም እርግጠኛ መሆን አይቻልም። ስለዚህ አሁን ላይ ሁሉም ሰው ይሄ ሲቲዝን ጆርናሊዝም የሚባል ነገር ስለመጣ ሁሉም ሰው ባለው አማራጭ ሁሉ እየተነሳ መረጃ የሚያቀበልበት ጊዜ ስለሆነ የትኛውን አምነን የትኛውን እንደምንተው እርግጠኛ መሆን አንችልም። ስለዚህ ዘግየት ማለት ጉዳዩ ላይ መቆየት ማጤን ያስፈልጋል ለማመን። አሁን እኮ በሰበር ዜና ሲጥለቀለቅ የነበረው ከሌሞተ በማግስቱ ባህር ዳር ገብተው እንዳልሞቱ አሳዩ። አሁን ደግሞ መጥቶ አይ ፋኖች አይደሉም ራሱ አብይ አህመድ ነው ያላሳየ ደረበ የጉዳዩን ውሸት እንደት ነው የሚያጋልጠው ብዬ ነው ማሰቡ። ልክ እንደዚህ ሁሉ መሳይ መኮንንም እንዲህ አድርጓል ገንዘብ ፍለጋ ነው ብለው በርግጥ እሳቸው መሳይ መኮንን አላሉ። ፊልድ ማርሻሉነቱን ለመናገር መሳይ መኮንን አላሉም። ግን ሲሳይን እንዲህ ሲሉት ነበር ያንተ ጓደኞች ገንዘብ ፍለጋ ነው እንዲህ ሲሉት የሲሳይ ጓደኞች እነማን ነበሩ? ከመከላከያ ጋር ሲሰሩ የነበሩት እነማን ነበሩ? ያው ኢምፕሊኬሽኖች አሉት ጉዳዩ አነጋገራቸው። ስለዚህ መሳይ መኮንን ሊሆን ይችላል ብለን ግምት ብንወስድ የተሳሳትን አንሆንም። ስለዚህ መሳይ መኮንን ገንዘብ ፍለጋ ነው እንደዚህ ያደረገ ያለው አሁን አሉ። መሳይ መኮንን አላሉም፣ ስም አልጠሩም። ግን እኛ ገመትን። ግን አላምንም እኔ መሳይ መኮንን እንዲህ ብሏል ብዬኔ አላምን። የራሱ ሌሎች ምክንያቶች ሊኖሩት ይችላሉ። ያንን ሁኔታ ተላቆ አሁን ያለው ትግል ውስጥ የገባበት የራሱ ምክንያቶች ሊኖሩ ይችላሉ። ያንን እንደማላምነው ሁሉ አብይ አህመድ በየባለስልጣናቱ ጓዳ ጉድጓዳ ውስጥ ካሜራ ሰቅሏል የሚለውንም አላምንም። ተጨባጭ ማስረጃ ስለሌለ እንቶ ፈንቶ ወሬ ሊሆን ስለሚችል አሁን ጉዳዩ ከነጨራሹ ግምት ውስጥ የማይገባ ነው አይደለም። ሊቀመጥ ይችላል ግን የሚታመን አይደለም። እንዲታመን ኮንክሪት የሆነ ማስረጃ ያስፈልጋል። ኮንክሪት የሆነ ማስረጃ አሁን ማነጻጸሪያ ጥያቄ አመጣን። እንግዲህ አሁን ባለስልጣናቱን በሙሉ በዚህ ደረጃ ይሰልላል ጠቅላይ ሚኒስትሩ የሚል ነገር ክሌም ለማድረግ የሌሎች ባለስልጣናትን ጉዳይ ማንሳት ያስፈልጋል። ምሳሌ ያነሳውት የገዱ አንዳርጋቸው ነው። ገዱ አንዳርጋቸው የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው ነበሩ። የቅርብ ሰው ኦሮማራ በሚባል ጥምረት ውስጥ ዋነኛው ሰው ነበሩ። እኚህ ዋነኛ ሰው ምክር ቤት ውስጥ ቁጭ ብለው ብልጽግና ተሳስቷል ለማለት ድፍረት ነበራቸው።
ድፍረት ነበራቸው። ከሀገር ሳይወጡም ጭምር በዛ ልክ ይናገሩ ነበር። እናንተ ናችሁ ስህተተኛ፣ የፖለቲካ ውሳኔ ያስፈልጋል የሚል በድፍረት ተናግረዋል። ይሄንን መናገር ያልቻሉት ባለስልጣናቱ አንዳች መረጃ ስለተያዘባቸው ነው የሚል መረጃ ካለው መሳይ መኮንን ለምንድነው ገዱ አንዳርጋቸው ላይ መረጃ ያልተያዘው? ገዱ አንዳርጋቸው የነበረው ስልጣን ከሌሎቹ ቢበልጥ እንጂ ያንሳል እንዴ? ውጭ ጉዳይ ሚኒስትርነት፣ የደህንነት አማካሪነት ቢበልጥ እንጂ ያንሳል እንዴ? ታዲያ እንዴት አፉን ሞልቶ እንደዛ ተናገረ? በየጓዳ ጎድጓዳው ካሜራ ተሰቅሎበት ቢሆን ኖሮ ገዱ አንዳርጋቸው ያንን ነገር ሊናገር ይችል ነበር። የምክር ቤት ውስጥ ገብቶ ያኔ የአስቸኳይ ጊዜ አዋጅ ሊታወጅ ሲል የተናገረው ንግግር ታስታውሳላችሁ። አሁንም ከሀገር ውጪ ሆኖ እየሰራ ያለውን ስራ ታያላችሁ። በዚህ ደረጃ በድፍረት መናገር እንዲችል ያስቻለው ምንድነው? ገዱ አንዳርጋቸውን ተይዞበት ቢሆን መረጃ አልተያዘበትም ነው ምላሹም የሆነው። ስላልተያዘበት ነው እንጂ ቢያዝበትም ማኖሮ አይናገርም ነበር ነው። ስለዚህ ሁሉም ባለስልጣናት እንዲህ አይደረግባቸውም ማለት ነው። ሽመልስ አብዲሳን እንዲያደረገው የሚል መረጃ ለምን ከየት መጣ? አሁን መረጃ እያወጡ ነው የተባሉት አቶ ታዬ ደንዳ በዚህ ልክ ሲናገሩ የሳቸውስ መረጃ ለምን አልተያዘም? ዝም እንዲሉ የሚያስችል አፋቸውን ለመሸበብ የሚያስችል መረጃ ለምን አልተያዘባቸውም? መጠየቅ እኮ ያስፈልጋል። ይሄን ሰው የፈለገውን አቋም መያዝ ይችላል። በነገራችን ላይ የትኛውንም አቋም መያዝ ይችላል። አቋሙ ልክ ነው ወይስ ልክ አይደለም ልንከራከር እንችላለን። እዛ ላይ ሁሉም የየራሱ አቋም አለው። አቋሜ ይሄ ነው፣ ከመንግስት ጎን መቆም እፈልጋለሁ የሚል ሰው ሊኖር ይችላል፣ መብቱ ነው። የመንግስት ተቃራኒ ነው መሆን የምፈልገው መብቱ ነው፣ መቆም ይችላል። አሁን መሳይ መኮንን ያነሳቸውን አቶ ሽመልስ አብዲሳንና አቶ ታዬ ደንዳን ሚዛን ላይ እናስቀምጥ። አቶ ሽመልስ አብዲሳ ተስማምቷቸው እያገለገሉ ነው። ስርዓቱ ተስማምቷቸው እያገለገሉ ነው። አቶ ታዬ ደንዳ ደግሞ አይ አልተስማማኝም ብለው እየተቃወሙ ነው። ሁለቱም መብታቸው ነው። መንግስትን ስለደገፉ ወይ ደግሞ የመንግስት ስራ ውስጥ ሆነው የመንግስት አካል ሆነው እየሰሩ ስላሉ አቶ ሽመልስ አብዲሳ በመሳይ መኮንን አተያይ መረጃ ተይዞባቸዋል። መንግስትን እየሰደቡ ስለሆነ እያብጠለጠሉ ስለሆነ አቶ ታዬ ደንዳ መረጃ አልተያዘባቸውም። ምን ማለት ነው? ይሄ መብታቸው እኮ ነው። እኔ የምፈልገውን አቋም የሚያራምድ ሰው እሱ ጤነኛ ሰው ነው፣ መረጃም ባልተያዘበትም ሰላም ነው። እኔ የምፈልገውን አቋም የማያራምድ ሰው ያቃል ጉዳዩን ግን መረጃ ስለተያዘበት ነው ማያወጣው። ይሄ ደብል ስታንዳርድ ነው። ሁለቱም ለጠቅላይ ሚኒስትሩ ባላቸው ቅርበት ልክ ጠቅላይ ሚኒስትሩ እንዲያደረጉ ነው የሚለውን ካመንን እኮ ነው። አሁን መሳይ መኮንን የሚለውን ካመንን፣ በየጓዳ ጎድጓዳው ካሜራ ያስቀምጣሉ የሚለውን ካመንን ሁለቱም ላይ ሊቀመጥ ይችል ነበር። ስለዚህ ሁለቱም ዝም ነበር ሊሉ የሚገባው፣ ነገዱም እነታየም ዝም ነበር ሊሉ የሚገባው ልክ አሁን እነ ሽመልስ አብዲሳ ዝም አሉ እንደተባለው። ግን ይሄንንም አድርገውታል የጠቅላይ ሚኒስትሩ። በሌላ ጎኑ ይመጡና ደካማ ናቸው ጠቅላይ ሚኒስትሩ፣ ሀገር መምራት አይችሉም ጠቅላይ ሚኒስትሩ የሚል ነገር ያነሳሉ። ልክ እንደውም ከመለስ ዜናዊ ጋር ያነጻጽሯቸዋል። መለስ ዜናዊ ስቲል ዲክታተር ናቸው፣ ግን ሀገር መምራት ይችላሉ፣ ጠንካራ ናቸው፣ በሴራም በምንም አድርገው መምራት ይችላሉ የሚል ንጽጽር ውስጥ ይገባሉ። ከዛ ስለ አብይ አህመድ ሲናገሩ ምንም በቃ የህፃን ጨዋታ ነው የያዙት፣ ሀገር መምራት አይችሉም የሚል ድምዳሜ ላይ ነው የሚደርሱት። ኦኬ፣ በዚህ ደረጃ መታቃለሏቸው ከሆነ ጠቅላይ ሚኒስትሩን አሁን ሰሩ እያላችኋቸው ያሉት ስራ እኮ በጣም ጭንቅላት የሚጠይቅ ነው። በቃ ሀገርን ለመምራት መለስ ዜናዊ ሲያደርጉ የነበረውን ነገር እያደረጉ ነው ማለት ነው። ከመለስ ዜናዊ ጋር ስታነጻጽሯቸው ስለነበረ በአንድ እጁ ሀገር መምራት አይችሉም ጠቅላይ ሚኒስትሩ፣ ውስብስብ ነገሮችን ማሰብ አይችሉም ይለዋል። በሌላ ጎን ይመጣና ደግሞ እንዲህ እያደረጉ ባለስልጣናቱን ለራሳቸው ጥቅም እያስገበሩ ነው ይላል። ለራሳቸው ጥቅም ባለስልጣናቱን ማስገበር ከቻሉ ጠቅላይ ሚኒስትሩ በእናንተ ክራይቴሪያ መሰረት ጂኒየስ ናቸው ማለት ነው። ምክንያቱም በዚህ ደረጃ ነው እነ መለስ ዜናዊን ስታሞግሷቸው የነበረው። ስለዚህ ጉዳዩን ለማመን እንቸገራለን ማለት ነው። ሌላ ኮንክሪት የሆነ ሐሳብ አምጡ። አሁን እንደ ጭምጭምታ ወይ እንደ ጎሲፕ ልንይዘላችሁ እንችላለን። አንጥለውም ግን እናስቀምጠዋለን። አናምነውም አንጥለው። መረጃ አይናቅም አይደነቅም የሚለውን መርህ ይዘን ጠረጴዛ ላይ እናስቀምጠዋለን። ኮንክሪት የሆነ መረጃ ስታመጡ እናምንላችኋለን። አይ የለም ይሄ ነገር ውሸት ነው የሚል ማስረጃ እንዲሁ ከመንግስትም ሲመጣ መንግስትን ደግሞ እናምናለን።
ወይ እናንተን እንድናምን ወይ መንግስትን እንድናምን ኮንክሪት የሆነ ማስረጃ ማምጣት ያስፈልጋል። ይሄ ጉዳይ ተራሉ ባልታ ነው ለማለት ሌላ ቦታ ከመሄዳችን በፊት ራሱ መሳይ መኮንንን መጠየቅ ያስፈልጋል። ከመንግስት ጋር በነበረ በዛ ልክ ቅርበት ልክ ጓዳ ውስጥ ካሜራ ተሰቅሎ ነበረ ወይ? አንተን ለማስፈራራት የላኩልህ ቪዲዮ ነበረ ወይ ብሎ መጠየቅ ያስፈልጋል። ለአንተ ካላኩ ለሽመልስ ለምን ይልካሉ? ለአንተ ካላኩ ለታየ ለምን ይልካሉ? ለአንተ ካላኩ ለዳንኤል ክብረት ለምን ይልካሉ? ኦኬ፣ ይሄንን ነው ማንሳት መቻል ያለብን። እነዚህን ሰዎች ሲሳይ አጌና ሲመክራቸው አንድ ቪዲዮ አየሁ። ሲሳይ አጌና በርግጥ ከማርሸት ፀሐዩ አንጻር ነው ምክር ሲመክር የነበረው። ምን እያለ ነበረ ሲመክር የነበረው የሚለውን እናንሳና የኛን ምክር ደግሞ ጣል አድርገን እናበቃለን ፕሮግራማችንን። እስቲ የሲሳይ አጌናን ደግሞ ፐርስፔክቲቭ ትንሽ ተመልክተን እንመለስ። አብራችሁን ቆዩ። አሁን አንድ በጣም የሚያዝናና ልጅ አለ በእውነት እሱን ለኮሜዲያንነት መጠቀም ነው። አንድ ማስረሻ ነው ማነው ማርሸት የሚባል ልጅ የጎጃም ፋኖ ልጁ ጤነኛ ሆኖ በጣም አደንቋል። ጤነኛ ካልሆነ ምንም ማድረግ አይቻልም። የሱ ፍላይ እሱ ነገር ሳይሆን የሚጎድል ነገር ስላለ ነው እንደዛ የሚለው። የስልጣን ላይ ያለው መንግስት በአጭር ጊዜ እንትን ብለን በቃላችን እንገኛለን የሚል መግለጫ ሰጠ። አሁን ይሄንን ሲሰማ ድሮ ሲሰማ የኖረ ሰው ይሄን ከሰማ በኋላ የዕለት ሁለት ሊበቃው ይገባ ነበር። አንዳንዴ ተስፋም ምኞትም ትንሽ መሬት ሲረግጥ ምልክት ሲሰጥ የሚታይ የሚጨበጥ የሚዳሰስ ነገር እንኳን ባይኖር የሆነ በሌላው ወገን ያለውን ነገር ማየት አለመቻል ነገርን ይጠይቃል ቢያንስ። ስለዚህ ልጁ ይህን ነገር በሰላም ምናምን ጨርሶ ትንሽ ኮሜዲ ነገር ላይ በደንብ ቢሳተፍ ጥሩ ነው። ያንን የሚያደርገው ደግሞ ከመራሙበት ከሆነ ወደ አማኑኤል ነው መወሰድ ያለበት። ልጁ ከዛ ከመከራ ውስጥ አውጥቶ ወደ ሕክምና በጣም መውሰድ ያስፈልጋል። በቃ ኦልሬዲ የመጨረሻ ጫፍ ላይ ሕክምና ባለሙያ አይደለም፣ የስነ አእምሮ ባለሙያዎች የበለጠ ያውቃሉ። አንድ ሰው እዚህ ደረጃ ላይ ከደረሰ ጤናው ከፍተኛ የአእምሮ ጤናው ትልቅ አደጋ ላይ እንዳለ የሚያሳይ ነገር ይመስለኛል። አውቆ ግን አምኖ ከሆነ ያው የአእምሮ ጤና ችግር ነው። አውቆ ከሆነ ግን ደንበኛ ኮሜዲያን ነውና ቶሎ ብሎ ከዚህ ነገር ውስጥ ወጥቶ ወደ ኢትዮጵያ ቲያትር ቤቶች አካባቢ ላይ እንደዛም ባሁን ደግሞ ዘመኑ ጥሩ ነው፣ በራሱም መንቀሳቀስ የሚችልበት ሁኔታ ይፈጠራል። ስለዚህ እንደዚህ የሚቃዡ ወይ ደግሞ በለየለት መንገድ የሰውን ንቃተ ህሊና ጥያቄ ውስጥ በሚያስገባ መንገድ ቅጥፈት ውስጥ ያሉትን ትተን በተጨባጭ መሬት ላይ ያለው ነገር የሚገመግሙ ተስፋ ሲያደርጉ የነበሩ የዛሬው እንግዲህ እንደተከታተላችሁት የሲሳይ አጌና ምንድነው እነዚህ ሰዎች ያው በሱ በቅድምም እንዳልነው የማርሸት ፀሐዩን ነው ማንጻር ያደረገው፣ ግን ሌሎቹንም ሊመለከት ይችላል። መረጃ ከኪሳቸው እያወጡም ያወሩትን እዚህ ያልተደረገ ያልተፈጠረ ነገር የሚያነሱትን ሊመለከት ይችላል በሱ አንጻር ብዬ አስባለሁ። ሶ ምንድነው ምን አይነት ምክር ነው ያቀረበላቸው ሲሳይ? ወይ ኮሜዲያን ሆኑ፣ ጉዳዩን አውቃችሁ ከሆነ የምታደርጉት ኮሜዲያን ሆኑ፣ ተሳስታችሁ ከሆነ ደግሞ የጭንቅላት ችግር ስለሆነ አማኑኤል ግቡ የሚል ምክር ሐሳብ ነው ያቀረበው ሲሳይ አጌና። እኔ ግን ዝም በሉ ነው የምለው። ዝም በሉ። በተደጋጋሚ ውሸት ምክንያት የሚያምናችሁ ማህበረሰብ ዘንድ የነበረው እምነታችሁ ተሸርሽሯል። ዝም በሉ። ዝም በሉ። ማርሸት ፀሐዩ ጠቅላይ ሚኒስትሩን በሄሊኮፕተር አባረር ነው በሞርታር አሳደር ነው የሚል መረጃ ከተናገረ በኋላ ዝም ነበረ ማለት የነበረበት። ሌላ ጊዜ መጥቶ እንዲህ አይነት መረጃዎችን እስኪሰጥ መጠበቅ አልነበረበትም። ምክንያቱም ትራክ ሪከርዱ ይሄን አይመሰክርም። በውሸት ላይ ውሸት ነበረ ሲደራረብ የነበረው። ዝም ነበረ ማለት የነበረበት። በሌለ ሰበር ዜና ባልሆነ ባልተደረገ ሰበር ዜና ብዙዎችን ጮቤ ያስረግጣቸዋል። አሁን ዝም በሉ። ዝም በሉ።
ጠቅላይ ሚኒስትሩ ጎንደር ሲሄዱ እንደገቡ መውጣት የለባቸውም ይሄንን ለማድረግ በቂ ዝግጅት አድርገናል ብለው እነ ማርሸት ሲናገሩ እነ መሳይ መኮንን ሲያስተጋቡላቸው ነበረ። ያ ጊዜ አልፎ አሁን ጠቅላይ ሚኒስትሩ ቢሮአቸው ቁጭ ብለው ስራ እየሰሩ ነው። ይሄንን ነገር በውሸት አስተላልፋችኋል፣ እምነታችሁ ተሸርሽሯል፣ ዝም በሉ። ጠቅላዩን እንዲያደረግነው በሚል ደረቅ ውሸት ስታሰራጩ ስለነበረ አሁን የሚያምናችሁ ስለሌለ ዝም በሉ። ትራክ ሪከርዳችሁ እውነት እንደምትናገሩ አይደለም የሚያሳየው። ስለዚህ እንደ ሲሳይ አጌና ኮሜዲያን ሆኖ አይደለም፣ አማኑኤል ግቡ አይደለም፣ ዝም በሉ። ያጣችሁትን ተአማኒነት ክሬዲቢሊቲ መልሳችሁ እስክታገኙ ድረስ ዝም በሉ። 2015 ላይ ሆናችሁ የ2016ን ገና የምናከብረው 4 ኪሎ ነው ብላችሁ ቃል ገብታችሁ ነበረ። 2017 ገናም ጫካን ያከበራችሁት ዝም በሉ። 4 ኪሎ ልንገባ የቀረን አንድ ሐሙስ ነው። መንግስትን ገዝግዘን ጨርሰናል። መግፋት ነው የቀረን ብላችኋል። አሁንም ጫካ ናችሁ፣ ዝም በሉ። ሰው መልሶ እስኪያምናችሁ ድረስ ክሬዲቢሊቲያችሁን ማግኘት እስክትችሉ ድረስ እነዚህ ተአማኒ ናቸው እስክትባሉ ድረስ ዝም በሉ። ዝምታን የመሰለ ነገር ትፈራላችሁ። አትሊስት ዝም ስትሉት እነዚህ ሰዎች ምን እያደረጉ ነው? ምን እያሰቡ ነው? ምን እያቀዱ ነው? መባልም ይመጣል። ዝም ማለት መፈራትን ያመጣል። ዝም በሉ። አይ ነው የፕሮፓጋንዳ ስራ መስራት እንዳለባችሁ፣ ጦርነት ውስጥ ብዙውን ነገር የሚሰራው ፕሮፓጋንዳ እንደሆነ፣ ግን እንደው ትንሽ የሚጨበጥ ፕሮፓጋንዳ አትሰሩ። ትንሽ የሚዳሰስ የሚጨበጥ ነገር ዝም ነው ማለት ያለባችሁ፣ መፈራታችሁን ዳግመኛ እስክታገኙት ድረስ። መጀመሪያ አካባቢ ፋኖ ይፈራ ነበረ። እየመጡ ነው ይባል ነበር። አዲስ አበባ ውስጥ ታላቁ ሩጫ ሲሮጥ ፋኖ እየመጣ ነው እየተባለ ይጨፈር ነበር። ሃይ ስኩል ውስጥ ተማሪዎች እየመጡ ነው የሚል ጭፈራ ይጨፍሩ ነበር። አሁን እየመጡ ነው ብሎ የሚጨፍር የለም። ክሬዲቢሊቲያችሁን አጣችኋል። ተአማኒነታችሁን አጣችኋል። ዝም በሉ። ይሄን ተአማኒነት መልሳችሁ እስክታገኙ ድረስ ዝም በሉ። የእርስ በርስ ውጊያችሁን አቁማችሁ ተስማምታችሁ በአንድ ድምጽ መውጣት እስክትችሉ ድረስ የስልክ ቅጂዎች እየወጡ ጉዳችሁን መዘርዘር እስኪያቆሙ ድረስ ዝም በሉ። ኮሜዲያኑ ነው አይደለም እምላችሁ፣ እንደዚህ ሲያጌና አማኑኤል ግቡ አይደለም እምላችሁ። ዝም በሉ። መፈራታችሁ እስኪመለስ ድረስ ዝም በሉ። የትኛው መረጃ ተአማኒ ሆኖ የትኛው እንዴ? አሁን እኮ በጣም ረጅም ጊዜ እንግዲህ እንደምታውቁት እርስ በርስ በመዋጋት እርስ በርስ አንዳንድ ነገሮችን በማድረግ መረጃ ስታውጡ እከሌ እንዲያደርጓል ስትባባሉ መልሶ ደግሞ ያኛው አይ ውሸት ነው እኔ እንዲያላደረኩም እከሌን የገደለው እከሌ ነው ስትባባሉ ስለከረማችሁ ተአማኒነታችሁ ኦልሞስት ዜሮ ገብቷል። ዝም በሉ። ዝም ካላላችሁ እንዲህ ነው የምትዋረዱት። የዛሬ ሳምንት ሰበር ዜና በሰበር ዜና ተመስገን ጥሩነህ ተገደለ፣ እከሌ ተገደለ፣ የብልጽግና ቀኝ እጆች ሞቱ። በሶስተኛው ቀን ታዩ ባህር ዳር እነዚህ ባለስልጣናት ውሸት። አሁን አሳየ ደረቤ መጥቶ ጠቅላይ ሚኒስትሩ ነው ሄሊኮፕተሯን ያጋዩ ውሸት። ዝም በሉ። ለምንድን ነው እንደዚህ የምትጋጋጡት? ባለስልጣናቱ መረጃ ተይዞባቸዋል፣ ጓዳ ገብቶ ካሜራ ተሰቅሎባቸዋል። እሺ እነ ሽመልስ አብዲሳ በዚህ ምክንያት ዝም አሉ። እነ ገዱ አንዳርጋቸው ለምን አወሩ? ካሜራ ከተሰቀለባቸው። ስለዚህ ውሸት። ዝም በሉ። በቃ አሁን የሚያምናችሁ ሰው የለም። መታመን የምትችሉበት ደረጃ እስክትደርሱ ድረስ ዝም በሉ። ለነሱ ብቻ ደግሞ የሚሰራ አይደለም። ከመንግስት ወገን ሆነው ለሚያወሩት አጋጣሚውን ባገኙ ቁጥር ቅኔ እየተቀኙ ፌስቡካቸው ላይ ለሚፖስቱት ዝም በሉ። በሳምንት በ15 ቀን ይሄንን ጦርነት አረጋግተን አገር ሰላም እናደርጋለን ስትሉ የነበራችሁ ሰዎች ዝም በሉ። 2 እና 3 ዓመት እየሞላው ነው፣ አልቻላችሁም ማድረግ። ይሄ ተራ የሰፈር ወንበዴ ነው፣ ባንዴ ማስታገስ እንችላለን ብላችሁ ነው ጦርነቱን የጀመራችሁት። አልቻላችሁም፣ ዝም በሉ። ዝም ማለት ያስፈልጋል። እናንተም ዝም ስትሉ ትፈራላችሁ።
አንዳንድ ጊዜ ዝምታ የሚሰጠውን መከበር አድቫንቴጅ ማድረግ ያስፈልጋል፣ መውሰድ ያስፈልጋል። ዝም በሉ። አንዴ ጃዊሳ አንዴ ሌላ ጊዜ ብላችሁ ስም ሰጣችኋቸው፣ አንዴ የኢመደበኛ ኃይል አንዴ ጽንፈኛ ብላችኋቸው፣ ከክልል ኃይል በላይ አይደለም ብላችሁ ስም ሰጣችኋቸው። 3 ዓመት ሞላ አንዳች ነገር ሳይደረግ ሰላም ሳይመጣ። ስለዚህ አሁን 90% ተቆጣጥረናል የቀረ እንደዚህ ርዝራዥ ነው ቢባል ማን ነው ሰሚ የሚመጣው? ስለዚህ ዝም ብሉ። መስራት ካለባችሁ ዝም ብላችሁ ስሩ እና የመጨረሻውን ውጤት ንገሩን፣ ይሃው እንዲህ ያደረግንላችሁ የሚለውን። ካለዛ ተአማኒነታችሁ እስኪመለስ ድረስ ምርጫችሁ መሆን የሚገባው ዝምታ ነው። ዝም በሉ። ይሄ ካልሆነ እንደው ዝም ብሎ እያወሩ በዚህ ልክ የሚቀጥል ከሆነ በሄሊኮፕተሯን በምኗም እያየነው ነው ጉዳዩን፣ አለመታመን ይመጣልና ለመታመን መጀመሪያ እስኪ ዝም በሉ የሚል መልእክት ማስተላለፍም ያስፈልጋል። ስለዚህ የሄሊኮፕተሯም የነመሳይ መኮንንም ጉዳይ ከዚህ አንፃር ሊታይ ይገባል የሚል ጉዳይ ለማስተላለፍ ከሚልም ነው ይህንን ቪዲዮ ዛሬ መስራት ያስፈልገን። ውድ ተመልካቾቻችን በመነሻችን ላይ አጫጭር መረጃዎችን ወደ እናንተ አደረስን። ሰፋ ያለ ጊዜ ደግሞ ወስደን በትንታኔ መልክ እነዚህን ጉዳዮች አነሳሳን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። ቪዲዮዎቻችንን ደግሞ ሼር እና ላይክ ብታደርጉ ብዙዎች ጋር ይደርስልናልና እሱን ማድረጋችሁን አትዘንጉ እያልን የዛሬ ፕሮግራማችንን እዚህ ላይ እናበቃለን። የትኛውም አይነት ሐሳብ አስተያየት ሲኖራችሁ በስልክ መስመራችን በኩል ልትደውሉልን ትችላላችሁ። ሐሳቦቻችሁን ደግሞ በሐሳብ መስጫ ሳጥን በኩል ልትጽፉልን ትችላላችሁ። እሱን ሁሉ ስለምታደርጉ እጅግ አድርገን እናመሰግናችኋለን። ለዛሬው ግን እዚህ ላይ እናበቃለን። አማሃ ደገፋ ነበርኩኝ። ጤና ይስጥልን።